ድረሱላት ለሀይሚ ብሩክ ዛሬ ጠለፋት። ያበደ ዘመናዊ ጠለፋ በመኪና በዚህ ዘመን እንዲህ አይነት ትችላለህ ቡቡ፣ በቃ ትለያለህ። የዛሬው ቪዲዮ ያበደ ነው። እኔን ትተሽኝ ለማን የት ለማን ትተሽኝ ነው የምትሄጂው? ስለዚህ ብሎ በዘመናዊ መንገድ እንግዲህ እንደምንም ብሎ ማርፈድ አልፈልግም፣ ከማርፈድ መዘገየት ይሻላል ብሎ ሀይሚን ከምትሄድበት እንግዲህ እንዳትሄድ አድርጎ ወይ ደግሞ አስቀርቷታል ማለት ይቻላል። ሙሉ በሙሉ ባይሆንም ሀይሚ የበረራ ሰዓቷ ልክ ሲደርስ እንግዲህ ብሩክ መኪና ውስጥ እንግዲህ ከፍፄ ጋር በመተባበር እንዳትሄድ አድርገዋል ማለት ነው። ደስ ብሎኛል። እግዚአብሔር ዛሬ አንድ ላይ ስላዩዋቸው ደስ ብሎኛል። ለመሰላችሁ እሷም ለግሏ የሆነ ውሳኔ ወስና ቢሆን እሱም በግሉ የሆነ ውሳኔ ወስኖ ቢሆን ድጋሚ አይገናኙም፣ ድጋሚ አይታያዩም ነበር። አሁን ግን ድጋሚ መገናኘታቸው በቃ አልገባችሁም? እንዴት ደስ እንዳለኝ እግዚአብሔር እንዴት ደስ እንዳለኝ በቃ እንዴ በቃ መገናኘታቸው ጥሩ ነው የምር። አንዳንዴ ጭክን ተባብሎ ምናምን የሆነ ውሳኔ ደረጃ ላይ ተደርሶ ምናምን ዝም ብሎ እሷም በዛው እሱም በዛው ቢሄዱ ኑሮ አይገናኙም፣ እመኑኝ ማለት ነው። ግን ተገናኝቶ መጨቃጨቅ ጥሩ ነው። መጣላት ስትጨቃጨቁ ስትጣሉ አብራችሁ እያላችሁ የሆነ የእሷን የምትጠላውን ነገር ያውቃል፣ እሷም እሱ የሚጠላውን ነገር ያውቃል። ሲነጫነጭ ሲጣላት ስትነጫነጭ ስትጣላው ምን እንደምትጠላ ምን እንደሚያስደስታት ምን እንደምትወድ ያውቃል። በኦልሬዲ በደንብ ስለሷ ያውቃል፣ ይረዳል፣ ይገነዘባል። ያንን ነገር ድጋሚ ላለመድገም ይሞክራል እና ተጣልተው ግን ድጋሚ ካልተገናኙ በጣም ከባዱና መጥፎ ነገር ነው እና ትናንትና ሀይሚ በወሰነችው ውሳኔ አንዳንዱ እንኳን ጠፋች ሚዲያ ላይ ነው ጥፍት ባለች ባላየናት በቃ እንደ ድራሿ በጠፋ ብለው በቃ ደስታቸውን ሲገልጹ በቃ ብትጠፋ እያሉ ዩቲዩብ ላይ ቲክታክ ላይ ሲያወሩ ነበረ። አንዳንዶቹ ደግሞ በጣም አዝነው ተከፍተው እያለቀሱ ነበር፣ ሀይሚ በቃ ሚዲያ ላይ ልትጠፋ ነው ብሎ። ሌሎቹ ደግሞ በቃ ሀይሚና ብሩክ ተለያዩ ማለት ነው። እኔ ማመን አልችልም። ይሄ ሁሉ ጊዜ መጥተው ይሄ ሁሉ ጊዜ በቃ መለያየታቸውን ማመን የሚፈልግ ሰው አልነበር። የእውነት ለመናገር አንዳንዱ ደግሞ 50-50 ነበር፣ አብረው ሊቀጥሉም ላይቀጥሉም ይችላሉ የሚል 50-50 ነበረ። ነገር ግን እነዚህ ልጆች ማብቂያ የለውም፣ በቃ ፍቅራቸው መቋጫ የለውም ፍቅራቸው። ወይም ደግሞ ይሄዳሉ፣ ይቀጥላሉ። 4 ልጆቹ ገና ይወለዳሉ። ከዛም በላይ 10 ምናምን ልጆች ተወልደው አብረው ይኖራሉ። እና የዛሬው ቪዲዮ ያበደ ነው፣ ደስ ብሎኛል። ይሻላል። ብሩክ አሁን በደንብ ነፍስ በቃ እየዘራበት ነው፣ ነፍሱ እየተመለሰች ነው። ምክንያቱም ከቁጥጥር ውጭ ወጦ ነበር፣ ከቁጥጥር ውጭ። እኔ ሁሌ የምሰድበው ሁሌ የምናገረው ለዚህ ነበረ። በቃ ከተመልካች ጋር ፒስ ፍጠር። ምንም ተመልካችን እያስከፋ ተመልካችን አሽሙር እየተናገርክ እየተሳደብክ ማለት በቃ የሆነ ተመልካች ብዙ ነገር ያወራል እንዴ ብዙ ነገር እንድናወራ አይደል እንዴ ቪዲዮ የምትፖስቱት ቪዲዮ የምትለቁት። ሶ ለምን እንደዚህ ያላችሁ ለምን እንደዛ ያላችሁ አይባልም። የሰው ልጅ የተለያየ አመለካከት አስተሳሰብ አለው። ሶ ብሩክ ምንድነው ሲያደርግ የነበረው? የሆነ ቪዲዮ ፖስት ይደረጋል፣ መጥፎ የሚያወሩትን ሰዎች ለቅሞ አውጥቶ ወይ ደግሞ የሚናገሩትን ንግግር አይቶ ነው መልስ ሲሰጥ የነበረው፣ ሲሳደቡን ላይ የነበረው፣ አሽሙር ሲናገር የነበረው። አሽሙር በህይወቴ እኔ አልወድምም አላቅምም ነበር፣ ግን በደንብ ስረዳው ሳይኮ ምናምን በቃ ተመልካችን ይሳደብ ነበር ባጭሩ ማለት ነውና ለምን በአንድ 300 ምናምን ሺህ ከዛ በላይ የሀይሚም ከዛ በላይ ተከታይ አላት አይደል እንዴ? ያ ሁሉ ሰው እያለ ለምን 10 ልጆች 2 ልጆች 3 ልጆች ባጠፉት ነገር ሁሉ ሰው ይወቀሳል፣ ይሰደባል? ያ ነገር በጣም ትክክል እንዳልነበረ እንግዲህ ስሳደብ ስቆጣ ቆይቻለሁ። ብሩክን ወደ ራስ ተመለስ። በቃ ማንነት ሙሉ በሙሉ ተቀይሯል። የድሮ ማንነት፣ የድሮ ለተመልካች የነበረ ፍቅር፣ ለተመልካች የነበረ ፍቅርና ክብር ጠፍቷል። በቃ ተመለስ፣ ወደ ራስ ተመለስ ብዬ ተናገር የነበረ እንግዲህ የድሮ ሙዴን አመጣዋለሁ። በቃ ሙዴ ጥሩ እንዳልነበረ አውቃለሁኝ፣ አስተካክላለሁ። ከዚህ በኋላ ፈታ ባለ ሙድ ነው የምመጣው ብሎ እንግዲህ ቃል ገብቷል። ቃልህን ጠብቅ፣ ቃልህን አክብር እና የሀይሚ ጉዳይ እንግዲህ ኤፍሬምና ብሩክ አንድ ሆነው ሀይሚን አግኝተዋታል። ሶ ብሩክ እንግዲህ እተተተተ ብሎ መኪና ውስጥ አስገብቷታል። እሷም የሆነ ነገር ልሰጥሽ ነው፣ የሆነ ነገር ልቀበል፣ የሆነ በቃ ጊፍት ልሰጥሽ ነው ምናምን ብሎ የሆነ ቦታ ልወስድሽ ነው ብሎ ነው ያስገባት እዛ መኪና ውስጥ። ነገር ግን ሰዓቷን ለመሻማት የምትሄድበትን ሰዓትና ቀን ስለሚያውቅ ከዛ ለማስረፈር ነው። በእርግጥ ያው ይሄ ነገር ለጊዜው ከንዴቷ ቀዝቀዝ እንድትል እንድታስተውል፣ ሁለቴ እንድታስብ እንዲህ ነው ለካ ብላ እንድትገነዘብ በቃ እንጂ ሙሉ በሙሉ ሊያስቀራት ወይ ደግሞ ሙሉ በሙሉ የእውነት ሀሳቧን ሊያስቀይራት አይደለም ብዬ ነው ማስበው። ለምን በግዴታ የሚሆን ነገር የለም። ሀይሜ ራሷ ወዳ ፈቅዳ አክብራው ያንን ነገር ተቀብለው አምናበት ብትመለስ ኢትስ ኦኬ ኖርማል ነው።
እንደዚህ አድርጎ በግዴታ ማምጣት ነበረበት ወይ ለሚለው አንዳንዴ አማራጭ ሰጣጡ ታረጉታላችሁ። በእርግጥ ሀይሚን እንደኔ ሀይሚም ሳይሆን ሁሉም ሰው ማንም ሰው እንዲጋፋው አልፈልግም። ማለት የራሱን ውሳኔ ከወሰነ ወሰነ ነው በቃ። እንዴ ለምን በግዴታ ይሆናል? ለምን ግን ብሩክ ያስገደዳት ወይ ደግሞ ብሩክ እንዳትሄድ የፈለገው ብሩክ ከሱ እንድትርቅ ያልፈለገው ስለሚወዳት ነው፣ ቦታ ስላለው ነው። ቦታማ ባይኖር የራሷ ጉዳይ ብሎ ትቶት ይተዋት ነበረ። ገባችሁ? በእርግጥ ሀይሚም ጨክና መሄድ አልፈለገችም። ይህንን ነገር ሁሉ የተናገረችው ትናንትና ያደረገችው ነገር እርግጠኛ ነው የምላችሁ በቃ ብትሄድም ለአንድ ሳምንት ወይ ለሆነ ጊዜ የሆነ ራሷን ዘና ለማድረግ እንጂ እስከ መጨረሻው ልትጠፋ አልነበረም። ብቻ እኛ እንድንሆን እንድንመለስላት ነው ያንን ውሳኔ ወሰነ የነበረው። ለማንኛውም ግን ብሩክ ዛሬ መምጣት ጥሩና ትክክል ነገር ነው። ትክክለኛ በህይወት የማይቆጭህን ነገር ነው ያደረግከው። ዛሬ ዝም ብላት እሷ በቃ እንደወሰነችው አንተም ወስነ በቃ መሄድ ከፈለገች ትሄድ በቃ እኔ ምን ማድረግ እችላለሁ ከዚህ በላይ ምን አቅም አለኝ ብለህ ጸጥ ብለህ እጅህንም እግርህንም አጣጥፈ ቁጭ ብለህ ቢሆን ኖሮ ሀይሚን እስከ መጨረሻው ላታገኛት ትችል ነበር። ምክንያቱም እንኳን በቃ ከሀገሩ የወጣ ሀገሩ እስኪመለስ የሚባል ነገር አለ። በዛ መሀል እንግዲህ ከሀገር ወጣችም አልወጣችም በመሀላችሁ አንተም ተስፋ ቆርጣ እሷም ተስፋ ቆርጣ ውሳኔ ላይ በደረሰችበት ሰዓት በመሀል የሆነ ሰው ሊመጣ ይችላል፣ የሆነ ነገር ሊፈጠር ይችላል። ያ ደግሞ በጣም አደገኛና ውስብስብ ነገር ይሆናል እና ሀይሚ አለመሄዷ ብሩክ ዛሬ ላይ የእውነት ትክክለኛ ውሳኔ ነው ወሰንከው። ይሄ ነው መሆን ያለበት። አሁን ላይ በቃ በስነ ስርዓት ቁጭ ብላችሁ አውሩ፣ ችግሮቻችሁን ፍቱ። ብሩክ በጣም ከሀይሚ የበለጠ ችግር አለብህ። የእውነት ለመናገር እሱን አትናገሪ ምናምን በደንብ ግጥም አድርጌ ነው የምናገረው። በደንብ አድርጌ ደራ አድርጌ ነው የምናገረው። ተረጋጋ፣ አስተዋይ ሁን። እንደዚህ ፍንጥር አትበል፣ ተረጋጋ። ወንድ ልጅ ሰከን ሲል፣ ሴት ልጅ ብዙ ነገር ልትፈልግ ትችላለች፣ በብዙ መንገድ ልትቀብጥ ትችላለች፣ ለምኑ ልትል ትችላለች። ብዙ በቃ የሆነ ይገባታል። ሴት ልጅ መፍቷ ነው፣ እንደዛ ልታደርግ ትችላለች። እና ብሩክ ወንድ ደግሞ በደንብ ረጋ ያለ ሴት ልጅ በቃ አያያዝ መልመድ መቻል አለበት። እና ብሩክም ሌላ ሰው በህይወት የሚመጣ አገኛለሁ እንደዚህ ውበት፣ ቁንጅና፣ ሀብት፣ ንብረት ሁሉም ቀሪ ናቸው። ፍቅር ግን እስከ መጨረሻው ነው የሚቆየው። ስለዚህ በህይወትህ በቃ አብራ ያደገች ከዜሮ ተጀምራ አብራ የመጣች ያሳደገች፣ የደገፈች፣ ያሳደግካት፣ የደገፍካት ተበረታታችሁ እዚህ የደረሳችሁ ሁለታችሁ ናቸውና የማንም ልቅምቅም ልክስክስ እየመጣ እዚህ ጋፉን ቢከፍትባት ዝም ማለት የለብም። አንተም በህይወትህ ሴት አታምጣ በቃ የምር ምንም በቃ ሴቶቹ ሁሉ የመጡት እስኪ ወደ 10 ምናምን ሴት እኮ ነው የቆጠርኩት በብሩክ ህይወት ውስጥ ገብተው ሀይሚን የተናቆሯት፣ ሀይሚን የሰደቧት፣ ሀይሚን የተቆጧት፣ በጣም ሀይሚን እስከ መማታት የተደረሱት በጣም ብዙ ሴቶች ናቸው። ሶ ይህ ሁሉ ነገር የሆነው አንተ ራስህ በምታመጣቸው ሴቶች ነው። እና ሴት አታምጣ በቃ። ጓደኛ ምናምን እኮ ሊኖር ይችል ነበር፣ ግን የሚመጡት ሴቶች ሁሉ የታመሙ በሽተኛ ጅኒ ያለባቸው ናቸው። ምክንያቱም በሁለት ቀን ፍቅር ያዘኝ ብለው ልል ያለ ፍቅር ያዘኝ ብለው ሲያለቅሱ ይውላሉ። እና ያ መሆን የለበትም። ሴት ብቻ በማምጣት ሳይሆን በንግግርህም መቆጠብ መታረም አለብህ። ለምን አላስፈላጊ የሆኑ ቃላቶችን ስትናገር ነበር። በእርግጥ ሀይሚም መናገር ጀምራለች። በፊት በጣም እሷ አክብሯት በጣም ተረጋግተው ነበር የሚኖሩት። አሁን ላይ ሀይሚም ለሚያልፍ ቀን የማያልፍ ቃል ትናገራለች፣ ብሩክም ለሚያልፍ ቀን የማያልፍ ቃል ይናገራል። እና ያ በጣም አስቀያሚና አሰልች ይሆናል። ከቻላችሁ ደግሞ በህይወታችሁ ማንንም ሰው ጣልቃ አታስገቡ። በቃ ወንድም እህትም ቤተሰብም ቢሆን ማለት ነው። ምክንያቱም ችግሩን እያሰፋ እንጂ የሚሄደው እያጠበበ አይደለም። አሁን እናንተ ራሱ እንዲህ እየተደበላለቃችሁ እንዲህ እየተነቋቋራችሁ የምትገኙት በተመልካች በተነሳ ነው። ቪዲዮ ተለቆ ተመልካች ያንን ነገር ሀሳብ ሲሰጥ ሀይሚ ያንን እኛ የምናወራውን ነገር ሰምታ ሲሰማት የሆነ ነገር ሲፈጠር ነው። ብሩክም የሆነ ነገር ይሄ ነው የሰው ጣልቃ መግባት ነው። ሁለታችሁማ ብትኖር እኮ እዛው ተጣልታችሁ ተደባልባችሁ ተጨቃጭቃችሁ ጸጥ ትሉ ነበር። ግን ተመልካች የያዘው ነገር ወይ ደግሞ ሚዲያ ላይ ያለ ህይወት በጣም አስቸጋሪና ከባድ ነገር ነው። ይሄንን የያዛችሁትን ፍቅር እግዚአብሔር የሰጣችሁ ጸጋ ትልቅ ነው። የሰው መውደድ አላችሁ። ስለዚህ ከተመልካች ጋር ፍቅር ለመሆን ሞክሩ። ሁለታችሁን ፍቅር ለመሆን ሞክሩ። ሀይሚ ተረጋጊ። በእርግጥ እደግፍሻለሁ። የእውነት በጣም 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 ጀግና ቻይ ሴት ነሽ። እኔ መቻል የማልችለውን በራሴ ደርሶብኝ ችየው መኖር የማልችለውን ነገር ነው አንቺ ችለሽ ኑረሽ እያሳየሽኝ የነበረው። ከአንቺ ብዙ ትምህርት ተምሬያለሁ፣ በጣም ብዙ እና መጨረሻ ላይ በቃ ከአቅምሽ ኦቨር ሲሆንብሽ ነው በቃ ኦቨር ሆኖ እኮ አይታችኋል። የእውነት ለመናገር ወድቃለች። የምሬ ነው። ራሷን ስታ ወድቃለች። ያ ማለት ምንድነው? አእምሮዋ መሸከም ከሚገባው በላይ ብዙ ነገር ሰማች፣ አየችና በቃ ራሷን ስታ ወደቀችና
ይህንን ውሳኔ ብትወስን ከብሩክ መለየትን ብትፈልግ ብትመኝም ትክክል ነች ብዬ ነው ማለት። ምክንያቱም በዛ ታዲያ እንዴ ማረም እኮ ሲበዛ ይመራል። የእውነቴ ነው። ህይወትም በጣም አሰልች ሲሆን አንድ ነገር ሲደጋገም 10,000 ጊዜ ለምን ድንጋይ ተሸክሞ ለምን አንዱን ትልቁን ቤት ተሸክሞ ይቅርታ አይጠይቃትም? ምንም ይቅርታ ቫሊዩ ትርጉም የለውም። ሁሌ ጥፋት፣ ሁሌ ይቅርታ፣ ሁሌ ጥፋት፣ ሁሌ ህይወት ራሱ አሰልች ነው የምትሆነው እና ይቆጫታል። ለምንድን ነው በዚህ ወጣትነት እድሜ ለምንድን ነው ገና በዚህ ትንሽዬ ገና በዚህ እንቡጥ አበባ በሆንኩበት ታይም እንደፈለኩኝ ህይወቴን ዘና ብዬ እንደፈለኩ ለብሼ እንደፈለኩ አምሬ እንደፈለኩ ተውቤ ዘና ብዬ ጥሩ ጓደኞች ጋር ሁዬ ማሳለፍ የምችለውን ጊዜ ለምንድን ነው ከሱ ጋር ሆኜ ይህን ያህል ስቃይ ማሳልፈው? ለምንድን ነው በዚህ ልክ ላለቅስ የምችለው? በዚህ ልክ ለምንድን ነው የምከፋው? ብላ የራሷን ውሳኔ ትወስናለች። እንዴ የሰው ልጅ እኮ ናት እች ልጅ። እንዴ ፈጣሪ አይደለችም። አይደክማትም፣ አይሰለቻትም አትባልም። ድንጋይ አይደለችም፣ ሰው ነች፣ ይሰማታል። ሶ ብቻ ባጭሩ ወደ ዋናው ሀሳብ ስመጣላችሁ ሀይሚ መሄድሽን አልደገፍኩትም። ለምን የትም መሄድ አይጠበቅብሽም የኔ ወርቅ የኔ እንቁ ማለት ነው። እንኳን ከሱ ከኛ ራሱ መለየት የለብሽም፣ ከኛ ራሱ መራቅ የለብሽም። የሰው መውደድ አለሽ። የሰውን እኔ እንጃ አላቅም። እኔ አንዳንዴ እህታችን እንኳን እኮ ወንድሞቻችን የት ገቡ የት ወጡ ዛሬ ብለን አስተውሰን ከምንደውለው በላይ ሀይሚ ዛሬ ቪዲዮ አልመጣችም፣ ዛሬ ቪዲዮ ለቃ አመሸች፣ ወይ ቀረች፣ ዛሬ ምንድነው የተፈጠረው ቅመማ ቅምጥል እያልን በጣም እንጨነቃለን። አስቡት እንግዲህ የእውነቴን ነው። ይሄ ማለት ትልቅ ጸጋ ነው ሀይሚዬ፣ ብሩክም እንደዛው እና ይህንን ጸጋችሁን በአግባቡ ያዙት። በቃ የተሰጣችሁን ጸጋ በአግባቡ ካልያዛችሁት የሚያስጠላ ነው የሚሆነው፣ ወይ ደግሞ ኪሳራ ነው። ትርጉምም ጥቅምም የለውም እና እባካችሁ ከተመልካች ጋር ያለውን ነገር በቅርበት ለማየት ሞክሩ። ለፋሲካ ነገራችኋለሁ። ሀይሚና ብሩክ እንደው ተጋብተው ራሱ ሊመጡ ይችላሉ። ጠብቁ እና አረጋ ብቻው ይቆይ ይደርሳል። ግን ያው ዋናው ፍቅራቸው መተሳሰባቸው ነው። ለማንኛውም ሀይሚዬ ብሩክ ወስዶሻል። ሰከን ብለሽ ተረጋግተሽ ነገሽን አስበሽ ለካ ይወደኛል፣ ለካ ያስብልኛል፣ ለካ ከሱ እንድርቅ አይፈልግም፣ በቃ ትንሽ ፍቅር አለ፣ በቃ አለ ብለሽ አምነሽበት እንግዲህ ወደ ራስሽ እንደምትመለሽ ጥሩና ትክክለኛ ውሳኔ እንደምትወስኝ አብረሹ እንደምትቀጥይ ተስፋ አደርጋለሁ። ዛሬ ደግሞ እንዴት እንዳማረባት እግዚአብሔር ምስክሬ ነው ምላችሁ እኔ ማለት ነው። ብዙ ሰው ሲዘነጥ ሲያምርበት ውብ ሲሆን ምናምን አያለሁ፣ ግን ሀይሚ ያለምንም ሜካፕ ማለት ነው ሙሉ በሙሉ ወርቅ ናት። በቃ እያማረባት በየቀኑ እንዴት ነው የሰው ልጅ በዚህ ልክ ሊያምርበት የሚችለው? የእውነት በጣም አምሮባታል። በቃ ሙሉ በሙሉ ውበቷ የሆነ በጣም ጨምሯል። ከእግር ጥፍሯ እስከ ጸጉሯ እስከ ራስ ጸጉሯ አምሮባታል። እና ዛሬ ደግሞ አምሮብሻል እያላት ነበር። ቡቡ እንደዚህ ነው በቃ ጸጉሯን እያበላሸ እያሻሻት እየተሸከምካት እያሯሯትካት ምና ይሄ ቪዲዮ ናፍቆናል። ውጭ ላይ በቃ ናፍቆናል። ቤትማ የሆነ ነገር አለ እናንተ የሆነ ሰዓት ላይ በቃ ደስ አይልም። እና እንዲህ ነው የሚያምርባችሁ። ወጣ በሉ፣ ጥሩ ጥሩ ቦታዎች ሂዱ። ጥሩ ጥሩ ቦታዎችን ብቻ ሳይሆን ጥሩ ጊዜ ማሳልፍ ይህንን ነው ልል የምችለው። ብቻ ዛሬ ደስ ብሎኛል። በእርግጥ እንደማትሄድ ሚዲያ ላይ እንደማጠፋ እርግጠኛ ነበርኩ። ጠዋትም ቪዲዮ ሰርቼ የላችሁ ነበር። አሁንም አትሄድም፣ የትም አትሄድም። ብሩክ ጥሩ አደረግ። በቃ እግዚአብሔርን ከእጅ ከመውጣቷ በፊት ተንከባከባት። ከእጅ ከወጣች ወጣች ነው። የእውነቴን ነው ብሩክ ካንተ ጋር ብዙ ችግሮችን አልፋለች እቺ ሴት። ብዙ ነገሮችን ተጋፍጣለች፣ ብዙ ነገሮችን ችላ ኖራለች። እና እንደዚህ አይነት ሴት የትም አታገኝም። አሁን ሴት ሁሉ ጥቅመኛ ነው፣ ገንዘብ ፍለጋ እንጂ ፍቅርን ፍለጋ የሚሄድ የለም። ስለዚህ እሷን የመሰለች አፍቃሪ፣ እሷን የመሰለች ጨዋ ሴት፣ እሷን የመሰለች ራሷን አክብራ የምትኖር ጀግና የሆነች ሴት፣ እሷን የመሰለች ባለሙያ፣ እሷን የመሰለች ወርቅ ሴት አታገኝም። እጅ ላይ እንዳትወጣ ከእጅ እንዳትወጣ ብዬ ነው እኔ ለብሩክ አደራ ብዬ ልሰጥ የምችለው። ሀይሚን ብትሆኚ ተረጋጊ። ብሩክም እግዚአብሔርን የልብ ክፋት የለበትም፣ መጥፎ አስተሳሰብ፣ መጥፎ ተንኮል የለበትም። ግን አንዳንዴ ከተመልካች ጋር ተናዶ ተበሳጭቶ ከአንቺ ጋር ያልሆነ ነገር ያልተገባ ንግግር ይናገራል፣ ተመልካችንም ይናገራል። ያ ባህሪው ነው እንጂ ይወድሻል። በቃ የምሬን ነው። ያላንቺ ህይወት ባዶ እንደሆነች አሳይቶናል፣ አይተናል፣ ሰምተናል። ስለዚህ ፈጣሪ አንድ ያደርጋችሁ። በቃ መጨረሻውን ያሳምረው። ደስ ብሎኛል። እንኳን ደስ ያላችሁ የኔ ቅመማ ቅመሞች። ጨረቃ ፋሚሊ እንለያለን እኮ። የዛሬ ቪዲዮ ግን በጣም እየሳቆ ነበር። አይ አፋን ሲያፈናት፣ ፍፄ ደግሞ ተንከባከባት እያለ ነበር። ሹፌሩ ደግሞ ፍፄ አረ ይመቻችሁ። ፍፄ ግን ያው እንጃ አንዳንዴ ለሚያልፍ ቀን የማያልፍ ቃል ተናግረን የማጣላው እግዚአብሔርን በጣም በቃ እኔ ጠልቻለሁ። እንዴት ድጋሚ የሆነ እምነቴ ሊኖረኝ እንደሚችል አላውቅም። አንተ በጣም በቃ የእውነት በጣም ነበር ያስከፋኝ። ስለ ሀይሚኔ ክፉ ነገር የሚናገር ሰው እስከ መጨረሻው ነው የምጠላው ነው የእውነት። ድጋሚ ራሱ ማውራትም ያንን ሰው ማየትም ስለዛ ሰው መስማትም ራሱ አልፈልግም። እና ለማንኛውም ያው
ምን ትዝ አለኝ መሰላችሁ? አይታችኋላ አብርሽ ላይ ሆኖ ዳኔና በቃ እንስጥ ምናምን ስልኩን የሆነ ነገር ምናምን ብሎ እንትን ካሉት በኋላ አግተውት እንደፈለጉ ሚስጥሩን ሁሉ ምናምን መረጃውን ሁሉ ወሳስደው ተቀባብለው ምናምን መንገድ ላይ የጣሉትን ታስታውሳለህ? ለማንኛውም ግን ይመቻችሁ፣ ብሩክ ይመች። የምር ዛሬ በጣም ነው ያኮራኝ። ጀግና፣ ጥሩ አደረግና የኔ ውድ ቅምጥሌ፣ የትም እንዳትሄጂ፣ የትም በቃ እንወድሻለን ሁሌም።